በዓለም ፖለቲካ መድረክ ትልቅ ትኩረትን በሳበውና የአሜሪካና የቬንዙዌላን ግንኙነት ወደ ባሰው ውጥረት በወሰደው አዲስ ክስተት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ እጅግ ጠንካራና አነጋጋሪ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ በቅርቡ ስለ ቬንዙዌላ የሰጡትን አስተያየት ተከትለው ማዱሮ በዋና ከተማው ካራካስ ለሕዝብና ለመገናኛ ብዙሃን ባደረጉት ታሪካዊ ንግግር የአሜሪካ መንግስት ለዓመታት ሲያራምደው የነበረው ድብቅ ሴራ አሁን ግልጽ ሆኗል ሲሉ ተደምጠዋል። ማዱሮ በንግግራቸው ወቅት በተለይም የአሜሪካ ጭንብል ወልቋል፣ አሜሪካስ ማስክ ኢዝ ኦፍ በማለት አሜሪካ በቬንዙዌላ ላይ የምታራምደው ጫና ስለ ዲሞክራሲ ወይም ስለ ሰብአዊ መብት ሳይሆን የሀገሪቱን ሰፊ ነዳጅ ክምችት፣ የመሬት ስፋትና የተፈጥሮ ሀብት ለመቆጣጠር ያለመ የቅኝ ግዛት ምኞት መሆኑን አጋልጠዋል ሲሉ ከሰዋል። ፕሬዝዳንቱ አክለውም ዶናልድ ትራምፕ በግልጽ የቬንዙዌላ ነዳጅ ለመውሰድ ያላቸውን ፍላጎት ማሳየታቸው ዋሽንግተን በካራካስ የመንግስት ለውጥ ለማድረግ ለምን እንደምታጣርና ወታደራዊ ማስፈራሪያ እንደምትሰነዝር ትክክለኛ ማረጋገጫ ነው ብለዋል። ማዱሮ ይህንን የአሜሪካን አካሄድ የጦርነት ጫሪነትና የዘመናችን የቅኝ ግዛት ሙከራ ሲሉ በጽኑ ያወገዙ ሲሆን ቬንዙዌላ ሉዓላዊ ሀገር እንደመሆኗ መጠን ማንኛውም የውጭ ኃይል የሀገሪቱን የተፈጥሮ ሀብት ለመዝረፍ ወይም ህጋዊውን መንግስት ለመገልበጥ የሚያደርገውን ሙከራ በፍጹም ሊሳካ እንደማይችልና የቬንዙዌላ ህዝብም ሀገሩን ለመከላከል ዝግጁ መሆኑን በጠንካራ ቃላት አስጠንቅቀዋል። በሌላ በኩል ጉዳዩን ይበልጥ ያወሳሰበው ፕሬዝዳንት ዶናልድ ትራምፕ የአሜሪካን እርምጃ ትክክለኛነት ለማስረዳት የሚጠቀሙበት መከራከሪያ ነው። ትራምፕ አሜሪካ በቬንዙዌላ ላይ የምታደርገውን ወታደራዊና የኢኮኖሚ ማዕቀብ ማጠናከሯም የተሰረቀውን የህዝብ ሀብት ለማስመለስና የሀገሪቱን የፖለቲካ ስርዓት ለማስተካከል የሚደረግ አስፈላጊ እርምጃ ነው በማለት እየገለጹ ይገኛሉ። እና የሁለቱ መሪዎች የቃላት ጦርነትና የጋለ ውንጀላ ቀጠናውን ወደ አስከፊ ግጭት ሊያመራ ይችላል የሚል ስጋት በዓለም አቀፍ ደረጃ ተፈጥሯል። አሜሪካ የነዳጅ ሀብትን ለመቆጣጠር እያደረገች ነው የተባለው እንቅስቃሴና የማዱሮ ወታደራዊ ዝግጁነት ማስጠንቀቂያ በቀጣይ ቀናት በሁለቱ ሀገራት መካከል ያለው የሻከረ ግንኙነት የት ያደርሰው ይሆናል የሚለው ጉዳይ በጉጉት እየተጠበቀ ነው። አሜሪካ የጦር መርከቧን በካሪቢያን ባህር ላይ እንዲንቀሳቀሱ በማዘዝና የቬንዙዌላን የአየር ክልል በመዝጋት በካራካስ ላይ ያላትን ጫና ማጥበቋም በዋይት ሀውስ የሚገኙ የአሜሪካ ባለስልጣናት ፕሬዝዳንት ኒኮላስ ማዱሮ ከስልጣን ከተወገዱ በኋላ ያለውን ቀጣይ ቀን ስክሪፕት ወይም እቅድ በመንደፍ ላይ ይገኛሉ። ነገር ግን ከ12000 ኪሎ ሜትሮች በላይ ርቃ የምትገኘው ኢራን ይህን የአሜሪካን እርምጃ ዝም ብላ አልተመለከተችም። ቴህራን የተለየ ስሌት እያሰላች ነው። እሱም አሁን ከቬንዙዌላ ጋር ይበልጥ የምትቀራረብበትና ጥብቅ ወዳጅነት የምትፈጥርበት ወሳኝ ሰዓት መሆኑን አውጃለች። በነዳጅ ሀብታቸው የታወቁ ነገር ግን ሁለቱም በአሜሪካ የጥላቻና የማዕቀብ ጅራፍ የተገረፉ ኢራንና ቬንዙዌላ ግንኙነታቸው ከቀድሞ የጥቅም ወዳጅነት ወደ የተቃውሞ ግንባር አጋርነት አሸጋግረውታል። ኒኮላስ ማዱሮ ወደ ስልጣን ከመጡበት ጊዜ አንስቶ ምናልባትም እጅግ አስቸጋሪና አደገኛ በሆነ ሁኔታ ውስጥ በሚገኙበት በዚህ ወቅት የኢራን መንግስት የሰጠው ድጋፍ የአሜሪካን የጫና ዘመቻ የሚፈትን ሆኗል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቅርቡ ለኒኮላስ ማዱሮ በደወሉት ስልክ ቬንዙዌላ የኢራን እውነተኛ ወዳጅና አጋር ናት፣ የኢራን እስላማዊ ሪፐብሊክ በማንኛውም ሁኔታ ከዚች ሀገር ጎን ትቆማለች የሚል ጠንካራ መልእክት አስተላልፈዋል። የስልክ ጥሪ የተደረገበት ጊዜ በዘፈቀደ አልነበረም። አሜሪካ የቬንዙዌላን የአየር ክልል ለመዝጋት ከወሰነችና ወታደራዊ ጣልቃ ገብነት መፈንቅለ መንግስት ወይም የማዱሮን ከሀገር መሸሽ ሊከሰት ይችላል የሚል ግምት በበረታበት ሰሞን መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ዋሽንግተን ማዱሮን መንግስት የሚመሩ ሳይሆን የጽጽ አዘዋዋሪ ቡድን አለቃ ናቸው ሲል ትከሳለች። ቬንዙዌላ በበኩሏ ይህንን ክስ ውድቅ በማድረግ አሜሪካ በቬንዙዌላ የስርዓት ለውጥ ለማምጣት የፈጠራ ወሬ እየነዛች ነው ስትል ትሞግታለች። በዚህ ቃላት ጦርነቱ እስከ 40 ዓመታት በላይ የአሜሪካንን ማዕቀብ ተቋቁማ የኖረችው ኢራን የካራካስ ዋና ጠበቃ ሆና በዓለም አደባባይ ብቅ ብላለች። የሁለቱ ሀገራት ግንኙነት መሰረት የተጣለው በቴህራን ሳይሆን በካራካስ ነበር። እንደ አውሮፓውያን አቆጣጠር በ1999 ሁጎ ቻቬዝ የነዳጅ ኢንዱስትሪውን ብሔራዊ በማድረግ የአሜሪካ ኩባንያዎች ሲያባረሩ ኢራን ይህንን የአሜሪካን የበላይነት የሚገዳደር እርምጃ በንቃት ተመልክታለች።
በወቅቱ የኢራን ፕሬዝዳንት የነበሩት ማህሙድ አህመዲ ነዳጅ ከቻቬዝ ጋር የቀረበ ግንኙነት በመፍጠር ቬንዙዌላን አሜሪካንን በመቃወም ረገድ እንደ መንፈስ ወንድም ተመልክታለች። ይህ ግንኙነት በኒኮላስ ማዱሮ ዘመን ይበልጥ ተጠናክሮ ቀጥሏል። ዛሬ የኢራን ባለስልጣናት ቬንዙዌላን እንደ ሊባኖስ፣ የመን፣ ኢራቅና ጋዛ ሁሉ የተቃውሞ ግንባር አካል አድርገው ገልጸውታል። ፕሬዝዳንት ማዱሮ ራሳቸው በቴህራን ባደረጉት ጉብኝት 21ኛው ክፍለ ዘመን የተቃውሞ ክፍለ ዘመን ነው፣ ቅኝ ግዛትን የምንታገል ሁሉ የዚህ ግንባር አካል ነን ሲሉ ተናግረው ነበር። በኢራን ፓርላማና በጁማ ሶላት ስብከቶች ሳይቀር የቬንዙዌላ ጉዳይ የተነሳ ነው። የኢራን ፓርላማ አባል የሆኑት ሙጅታባ ዛሬም የነጻነትና የሞት አዘዋዋሪዎች ጥምረት በሆኑት በትራምፕና በኔታንያሁ ላይ በጀግነት የሚቆሙ የሊባኖስ፣ የመን፣ ኢራቅና የጋዛና የቬንዙዌላ ህዝቦች ምስጋና ይገባቸዋል ሲሉ ተደምጠዋል። የኢራን አብዮታዊ ዘብ አዛዥ አማካሪ የሆኑት ሙሐመድ ሬዛ ናቅዲ በበኩላቸው አሜሪካን እንደ ሶሪያ፣ ሊቢያና ሱዳን ያሉ ሀገራት ሀብት ለመዝረፍ ሀገር አልባ አደረጓቸው፣ የናይጄሪያና የቬንዙዌላ ነዳጅ ለመውሰድም ጫና እያደረጉ ነው ሲሉ ወቅሰዋል። የኢራን ድጋፍ በቃላት ብቻ የተወሰነ አይደለም። የውጭ ጉዳይ ሚኒስትር አባስ አራግቺና ቃል አቀባዩ እስማኤል ባጋይም የአሜሪካን እርምጃ ዓለም አቀፍ ጉልበተኝነትና ህገወጥ ነው ሲሉ አውግዘዋል። አራግቺ አክለውም የእስራኤል እንቅስቃሴ በላቲን አሜሪካ መስፋፋቱ ለቀጠናው ስጋት መሆኑን በመግለጽ የኢራንን ዋና ዋና ጠላቶች አሜሪካና እስራኤልን ከቬንዙዌላ ጉዳይ ጋር አቆራኝተዋል። በኢኮኖሚው መስክም በሁለቱ ሀገራት መካከል ያለው የንግድ ልውውጥ በዓመት $4 ቢሊዮን እየደረሰ ነው። ሁለቱም ሀገራት በነዳጅ ሽያጭ ላይ በተጣለባቸው ማዕቀብ ምክንያት እርስ በርስ ይደጋገፋሉ። ቬንዙዌላ ለኢራን ዕቃዎች ክፍያ የምትፈጽመው በወርቅ ሲሆን ለኢራን የግብርና አገልግሎት የሚውል መሬትም አቅርባለች። በወታደራዊ ዘርፍ ስንመጣ ይበልጥ ጉዳዩን ሚስጥራዊ ነው። ኢራን ሰራሽ የሆኑ ሙሃጅርና ሻሂድ 131 ድሮኖች በቬንዙዌላ እንደሚመረቱ የሚጠቁሙ መረጃዎች አሉ። ማዱሮ በቅርቡ ለሞስኮ፣ ለቤጂንግና ለቴህራን የአሜሪካን የቅርብ ጊዜ ጥቃት ለመመከት ወታደራዊ እርዳታ እንደጠየቁ ተዘግቧል። ኢራን ለዚህ ጥያቄ ምን ምላሽ እንደሰጠች ግን እስካሁን ግልጽ አልታወቀም። የቀድሞው የኢራን አምባሳደር እንዳሉት ግን አሜሪካ ዶላርና የባንክ ስርዓትን ተጠቅማ ቬንዙዌላን ለመስበር ሞከረች፣ ማዱሮን ለመጣል ለመግደል ሞከረች፣ ግን አልተሳካም ሲሉ የሁለቱ ሀገራት ጽናትን አሞካሽተዋል። በሌላ በኩል የቬንዙዌላ ተቃዋሚ መሪና የኖቤል ሰላም ሽልማት አሸናፊዋ ማሪያ ኮሪያና ይህንን ጥምረት ለምዕራቡ ንፍቀ ክበብ ስጋት ነው ሲሉ አጥብቀው ኮንነዋል። የኢራንና የቬንዙዌላ አምባገነን መንግስታት ተባብረው በስልጣን ላይ ለመቆየት እየሰሩ ነው ሲሉ ማቻዶ ተናግረዋል። የኢራን ባለስልጣናት ግን ማቻዶ አሜሪካ ኢራን እንድትወጋ ከሚጠይቁ እንደ ኤምኬ ካሉ የኢራን ተቃዋሚዎች ጋር በማመሳሰል ይተቿቸዋል። ለማጠቃለል ያክል አሜሪካ ከማዱሮ በኋላ ስላለው ጊዜ እቅድ ስትዋጣም የኢራን ድጋፍ እስከምን ድረስ ሊዘልቅ ይችላል የሚለው ጥያቄ ተጭሯል። የኢራን ኢኮኖሚና ወታደራዊ አቅም ከአሜሪካ ኃያልነት ጋር ሲነጻጸር ውስን ቢሆንም በዚህ ወሳኝ ሰዓት ለካራካስ የምትሰጠው ዲፕሎማሲያዊ ሽፋንና የሞራል ድጋፍ ለማዱሮ መንግስት እስትንፋስ የሚሰጥ ነው። ወታደራዊ ውጥረቱ ወዴት ያመራል? ጊዜ የሚመልስ ይሆናል። አብራችን ቆዩም። በመጨረሻም በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት አሁን ወደ አዲስና እጅግ ጠንካራ የቃላት ጦርነት ተሸጋግረዋል። የዓለምን ትኩረት በሳበው የዛሬው ሰበር ዜናችን የሩሲያው ፕሬዝዳንት ቭላድሚር ፑቲን በአውሮፓ መሪዎች ላይ የሰነዘሩት ያልተጠበቀና እጅግ አስገራሚ ስድብ መነጋገሪያ ሆኗል። በብራሰልስ ወሳኝ የአውሮፓ ህብረት ጉባኤ ከመካሄዱ ጥቂት ሰዓታት በፊት ፕሬዝዳንት ፑቲን በምዕራባውያን ላይ ባደረጉትና ቁጣ በተሞላበት ንግግራቸው የአውሮፓ መሪዎችን ትናንሽ አሳማዎች ሲሉ ጠርተዋቸዋል። ፑቲን ይህንን ያሉት የአውሮፓ ሀገራት ከዚህ ቀደም የነበረውን የአሜሪካ አስተዳደር በመከተል የሩሲያን መፍረስ እንደፈለጉና ከዚህም ትርፍ ለማግኘት አሰፍስፈው እንደነበር በመክሰስ ነው። ፕሬዝዳንቱ አክለው ምዕራባውያን ሩሲያ ከአውሮፓ ጋር ጦርነት ትፈልጋለች በማለት የሚነዙት ወሬ ውሸትና የፍርሃት ጩኸት ነው ሲሉ አጣጥለውታል። ይህ የፑቲን የቃላት ጥቃት የመጣው አሜሪካ በሁለቱ ሀገራት መካከል የሰላም ንግግር እንዲጀመር ጥረት እያደረገች ነው
በተባለበት በዚህ ወቅት መሆኑ ነገሮችን ይበልጥ ውስብስብ አድርጎታል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በብራሰልስ በሚደረገው የአውሮፓ ህብረት ስብሰባ ላይ ጠንካራ አቋም ይዘው ቀርበዋል። ዜሌንስኪ ለአውሮፓ መሪዎች በሰጡት ማስጠንቀቂያና ማሳሰቢያ አውሮፓውያን አሁን ካልተባበሩና የሩሲያ ንብረት ለዩክሬን ድጋፍ እንዲውል ካላደረጉ በቅርቡ ጦርነቱ ሊራዘም እንደሚችል ጠቁመዋል። ዜሌንስኪ በምሽት ንግግራቸው ላይ እንደገለጹት የዚህ የብራሰልስ ስብሰባ ውጤት ሩሲያ ጦርነቱን ወደ ቀጣዩ ዓመት ለማሸጋገር ያላት ፍላጎት ትርጉም የለሽ ወይም ዋጋ ቢስ መሆኑን በተግባር የሚያሳይ መሆን አለበት ብለዋል። እንደ ዜሌንስኪ ገለጻም ሩሲያ ዩክሬን ጠንካራ የአውሮፓ ድጋፍ እንዳላት ከተረዳች ብቻ ነው ወደ ኋላ ልትል የምትችለው ብለዋል። በተያያዘ ዜናም በገና በዓል ሰሞን የተኩስ አቁም ስምምነት ይኖራል ብለው የጠበቁ ቢሆንም ፕሬዝዳንት ዜሌንስኪ ይህንን ተስፋ ውድቅ አድርገውታል። ዜሌንስኪ እንደተናገሩት ሩሲያ አሁን የቀረበላትን አዲስ የአውሮፓ የሰላም ሀሳብ የምትቀበልበት እድል እጅግ በጣም ጠባብ በመሆኑ ዩክሬን በገና በዓል ወቅትም ቢሆን ውጊያውን ለመቀጠል ራሷን ማዘጋጀት አለባት ብለዋል። ይህ ማለት በቅርብ ቀናት ውስጥ በግንባር ቀደምትነት የጦርነት ቀጠናዎች ላይ ያለው ውጊያ ተጠናክሮ ሊቀጥል እንደሚችል አመላካች ነው። የሁለቱ መሪዎች የቃላት ጦርነትና የዲፕሎማሲ ውጥረት ጦርነቱ ከቅርብ እልባት ይገኛል የሚለውን ተስፋ ያጨለመ ቢሆንም የአውሮፓ መሪዎች ለፑቲን ስድብ ምን ምላሽ ይሰጣሉ የሚለው በጉጉት እየተጠበቀ ነው።